እንግዲህ ሲጠብቃት እንደነበረ ልጅቷ መጣች። አብረው ማውራት መጫወት ጀመሩና ያው እዚህ ጋር ማለት የምናየው ቀለቤታ ይኖራቸው ያው ቀለበት መውለቁ ብቻ ነው እንጂ በመካከላቸው ምን ብዙም የሚያረጋግጥ ነገር አይደለም። ከዚህ በፊትም በሚያገኝበት ሰዓት እሷን ካፌ ላይ ነው ወይ ወክ ያደርጋሉ። ተማሪ ናትና ስወጣ ወይ ሸኛታል እንደዚህ አይነት ነገር ነው ብቻና ይገናኛሉ። ሰላም ጤና ይስጥልኝ ውድ የአዳኙ ፕሮግራም ተከታታዮቻችን የሃም ሚዲያ ነው። ዛሬም እንግዲህ እንደተጠበቀው በአዲስ ክፍል መጥቻለሁ። እንደ ሁልጊዜው እንደተለመደው ይህን ፕሮግራም ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። እንዲሁም ያላችሁን ሀሳብ አስተያየትም ኮመንት ላይ ማስቀምጣችሁን አትርሱ። ዛሬም እንግዲህ አንድ ታችን ወደኛ መታ ባለቤቷን እንድትከታተላት ጠይቃለች። እስቲ ምን አለች የሚለውን ከራሷ አንደበት አብረን እንስማ። ሰላም እንዴት ነሽ? ሰላም እንዴት ነህ? ጤናሽ እንዴት ነው? እግዚአብሔር ይመስገን ደህና ነኝ አለን። ዛሬ እንግዲህ ያው ተገናኝተናል። አዎ ያው ረጅም ጊዜ እንግዲህ ተስቲ ነበር ያው ወረፋሽን እንግዲህ ጠብቀን ዛሬ ተገናኝተናል። ያው ዋና ሀሳብሽ የመጣሽበት እንግዲህ ባለቤትሽ ጥርጣሬ ስላለበት እንግዲህ እንድከታተልሽ ነው ወደኔ የመጣሽውና እስቲ ያው ለመታወቂያም እንዲሆን እስቲ ከሱ ጋር የተገናኛችሁት እንዴት ነው ትውውቃችሁ ምናምን የሚለውን እስቲ እሱን ለምን ባስረጅኝ። የተገናኘነው ባንክ ነው ማለት እኔ አካውንቲንግ ተማሪ ነበርኩኝና ግራጁዌት አድርጌ ወደ ባንክ ስራ ገባሁኝ እና እኔ እዛ ነበር የምሰራው ባንክና ወዲያው ነበር የገባሁት። ብዙ ማቆሶ ስለነበረ በሰው ስራውን አግኝቼ ነበርና ግራጁዌት እንዳደረግኩ አልተቀመጥኩም። ቶሎ ነው ስራውን ያገኘሁት። ለስራውን ፍላጎት ስለነበረ ከስተመር ነበረ ማለት ባንክ ይመጣ ነበር፣ ደንበኛ ነበር እዛ ባንክ በጣም ይመላለስ ነበር እና በስራ ምክንያት ነው ስልኬን የተቀበለኝ። ማለት ብዙ ጊዜ ሰው ላይ ስታየም ስለነግጠው ሰው አለ እና ያ ፊሊንግ ነበር እኔ ጋርና ሳይው መደንገጥ ምናምን በሳምንት ሁለቴ አንዴ ምናምን ይመጣ ነበር ማለት ስልክ ሳንቀባበል ሳይቀበለኝ በፊት ስልኬ ማውራትም ሳንጀምር እና መጠበቅ ትጀምራለህ። እሱ መምጫውን ሰዓት ማወቅ ጀመርኩ ምናምን መስኮት ራሱ ስራ እየነበረኝ እኔ መስኮት ጋር መጥቶ እንዲስተናገድ ማድረግ ጀመርኩ ምናምን። ከዛ ከኔ ብቻም ሳይሆን ከሱ ጋርም ለካ ፍላጎት ነበረ፣ ሁለታችንም ጋር ፍላጎት ስለነበረ በስራ ምክንያት ስልኬን ተቀበለኝ ምናምን ማውራት ጀመርን፣ መደዋወል ጀመርን፣ እናወራለን እና ስራም ስለጀመርኩኝ ክላሴንም ስለጨረስኩ ክፍት ጊዜ ስለነበረኝ ቀሪ ሪሌሽንሺፕ ጀምር ምንም ማለት አልነበረም ብዬ ጀመርን። ሪሌሽንሺፕ ጥያቄ የመጣው ከሱ ነበረ ከኔ ነበረ። ከዛ በፊት መገናኘት ነበረ፣ ካፌ መግባት፣ መጠጣት ምናምን። ይሄ ሪሌሽንሺፕ ስትሆንም ታደርጋቸው ነገሮች በቃ ይሄ መለያየት ራሱ አምሽቶ ገብቶ አምሽተን መለያየት እስኪደብረን ድረስ ነበረ የነበረን ፍቅር ምናምን። እንደዋል ጀመርን፣ እናወራ ነበረ። ብቻ ብዙ ነገር ነበረ ከሱ ጋር የነበርነውና የተዋወቅንበት ባንክ ውስጥ ነበረ። እኔ ባንክ ስለምሰራ ባንክ ስለሚመጣ እሱ በዛ ነበር የተዋወቅነው። ትውውቃችን ይሄን ይመስላል። አሪፍ ነው። ያው ቆንጆ ቦታ ነው የተዋወቃችሁት። ከዛ በኋላ እንግዲህ አሁን ወደ ትዳር ገብታችኋልና እንዴት ነው ወደ ትዳር ስትገቡ የነበረው ነገር? አገኘሽው? በፊት እንደጠበቅሽው አገኘሽው ትዳርን? ትዳር የመግባታችን መንስኤ ከኔም ከሱ መጥቶ አልነበረም። መጀመሪያ በመሀል ያው ስትገናኝ ፍቅር ውስጥ ስትገባ ብዙ የሚፈጠሩ ነገሮች ነበሩና መገናኘት ጀመርን፣ አብረን ማደር ጀመርን። ማለትም ይሄ የወጣው ከቤት ማምሻ ምናምን ሲመሽ በቃ ከምትሄጂ ምናምን የሚባሉ ነገሮች ይመጣሉ። እኔም ከሱ መለየቱን ስለማልፈልገው በቃ ማደር ውስጥም ገባን። ብዙ ነገር ተፈጠረ በመሀል እና እኔ ሳላውቀው በመሀል ልጅ ተፈጠረ እና ፕሮቴክሽን እንጠቀም ነበረ ግን አንዳንዴ አይሰራም። ገባህ? የኪኒን ነበረ የምንጠቀመውና ሰውነትሽ እየለመደ ሲመጣ ይላል እና ጥሩ አይደለም። ያንሳት በሱ ምክንያት ተፈጠረ። ፈልገው ነው ግን አልነበረም ያንሳት እና እኔ ፈልገው ነበረ እሱ ሳይሆን እኔ ፈልገው ነበረ ማለት እንዲፈጠር አልፈልግም ነበር፣ ግን ከተፈጠረ ልጁን አምኜ መቀበል ፈልግ ነበር እና በመሀል ሱጣይት ነገር እንተላለሽም እሱ ነበረ። በመሀል እሱ ግጭቱላ ነበረ። አረጋስኩኝ አልነገርኩትም ነበር ማለት ትንሽ ለኔ ድንጋጤ ነበረ። ከ10 ወድቄ ነበር ወደ አካውንቲንግ መማር ጀመርኩት። እድሜም ገና ነበረ ማለት ነው እና ትንሽ ድንጋጤ ነበረ።
ቤት ይሄን ያልቀርብ የማወራው ሰው አልነበረም። የመጀመሪያ ነው ማለት በጣም ምንም ማቆ ነገር አልነበረምና በጣም ከፍቶኝ ነበር የዛ ሰዓት ማለት አልፈለኩትም እኔ ይዘት አልጠበቅኩትም ነበር። በቃ የሆነ እንትን አለ ሂደት አለው ገባ ግንኙነት ላይም ስትሆን የሆነ ሂደት ላይ ደርሰህ ነበር መሆን የነበረበትና ያሰብኩት ሂደት ላይ አልደረስኩም ልጅ ለመውለድ ማለት ነው። ከዛ በቃ ምንም አማራጭ የለም ልጅ ነው ተፈጥሯል። ከተፈጠረ ደግሞ እግዚአብሔር ስጦታ ነው መቀበል ነው ያለብኝ የሚለው ተቀበልኩትና ማሳወቅ ነበረብኝ ለሱ ሳሳውቀው ወር ከምናምን ነበር መሰለኝ ከነበርኩ መሰለኝ ሳሳውቀው ለሱ ስናገረኝ ነገርና ማርገዝሽን ስነግረው በቃ ሌላ ሰው ነው የሆነው ሲቀበል እኔ የጠበቅኩት ፊሊንግ አልነበረ አልደስ ብሎት ይቀበለኛል ብዬ ነበር ያሰብኩትና የሆነ የመደንገጥም የመግፋትም ነገር አይነት ነገር ነው ያየውበት ፊቱ ላይና ማለት ያጋጥማል። እኔ ያን ነገር ስሰማው እንዲህ ነበር የደነገጥኩት። በቃ እንደዛ ነው ብዬ አስቤ በጣም ገፋኝ ማለት ትችላለህ በቃ እና አስወርጇለኝ ማለት አልጠበቅኩም ጭራሽ እኔ ከሱ ይሄን አልጠበቅኩም። አውቀው ነበር ደግሞ ምን ያህል የተማረ ሶስቱን ደግሞ ውርጃም እንደሚያስከትል ታውቀዋለህ። ደግሞ ቢከዳኝስ እኔ ካስወረድኩት በኋላ አስበው ኃጢያቱን እኔ ነኝ የሚሸከመው ያስኩት ያለች እኔ ነኝ የምጎዳው የምታመመው ከዚህ በኋላም ልጅ ላይ ኖረኝ ይችላል አላውቅም። በዚህ እድሜ ደግሞ ሴት ሆነ ልጅ አለመኖር ደግሞ ከባድ ነው ሞላ ለመቻልና በጣም አገናዘብ ካወራሁኝ ከራሴ ጋር በቃ መሆን አለበት እሱ ባይፈልግም እኔ ማሳደግ አለብኝ ልጁን በሚለው አመንኩኝ እና በቃ አስወርጇለኝ እና ያን ነገር ደግሞ በዛ ታስበው ሴት ሆነክ ከምታፈቅረው ሰው የምትጠብቀው ደስ ይላል የሚለውን ቃል ነው እንጂ አስወርጁ የሚለውን ቃል አልነበረም። በጣም ይከብድ ነበር ያን ሰዓትና ወር ከምናምን ተዘጋጋን ማለት እኔም በዚህ ኬስ ተዘጋጋን። እኔም ላስወርደው አልወርደው ማለት ከሱ ጋር መለያየቱንም አልፈለኩትም ልጄንም ማጣት አልፈለኩም። በመሃል ቤት ወደ 3 ወር አካባቢ ሆነን ልጁ 3 ወር አካባቢ ሆነው እኛ 2 ወር ከምናምን ሆነን ተጣልተን ማለት ነው። ከዛ ስልክ ተደወለልኝና ሳይው እሱ ስልክ ነው ይደውልልኛል ከዚህ በኋላ ያገኘኛልን ብዬ አልጠበቅኩም። ምክንያቱም አስወርጆ የጠበቅኩት ቃል የነገረኝ ቃል የሚሰብር ቃል ነበር። ከዛ አስወርጆ አለኝ በጣም ነው የደነገጥኩት ያዛ ሰዓት የነበረውና ሲደውልልኝ በቃ የጠበቅኩትኝ አስወርደሽዋል የሚለውን ቃል ነበር። ከሱ አነሰው ሳራው ምንም ረጋ ብሎ ነበር ያወራኝ እንገናኝ ምናምን አለኝና በጣም ነው ደስ ያለኝ ማለት እርጋታው በራሱ ያስደስታል። በቃ የሆነ ሀሳቡን ይቀየረ መስሎ የተሰማኝና በስልክ ስለደወለልኝና ስለአወራኝ ብቻ ከዛ ተገናኘን ማለት ሁሌ የምንገናኝበት ካፌ ነበረች በሪሌሽንሺፕ ውስጥ የነበርንበት ጊዜ እዛ የተለመደው ቦታ ነው ያለኝ። ወዲያው በቃ እሺ ማለት ልጅ ለኔም ባይሆን ለልጄ የሆነ መወሰን አለበት ገባ ልጅ ያላባት እንዲያድግ አልፈልግም። ከዛ ተገናኘን በቃ እንጋባ ነው ያለኝ ወዲያው እና አጠብቀውም አስወርጁ ካለኝ ሰው እንጋባ የሚለውን ቃል አጠብቀውም ሐሳቡን ከዛዋላ እኔም አልገባኝም ማለት ፍቅር ውስጥ ስትሆን ምንም አታስቡም። በተለይ በዛ ድንጋጤ እንዴት እንዳለኝ ራሱ ነው ምንም አልመሰለኝ። ግን የሆነ እየቆየ ስትሄድ ያገናዘብክ ያስተዋልከው ስመጣ ነገሩ ለምን እንደዛ ሐሳቡ ሊቀየር ቻለ አልኩኝ። ከዛ ለቤተሰብ ማሳወቅ ነበረብኝ። በሶስት ወር ልጄ ኖርኩስ ኮንኩ 3 ወር ከምናምን ይሆነኛል ያንሳስ እንደዛ ሲጠይቀኝ እሺ አልኩ ተቀበልኩት እንትን ጥያቄ አንደኛም የፋይናንሻል ነገር መሰለኝ እንደዛ እንዲሆን ያደረገው እኔ ብዬ ተቀበልኩትኝ። አፍቃሪ ስትሆን መቼም እንደዛ ብለን የምትቀበለው ጥፋት አለበት አትል ወንዶች ፈሪ የሚያረጋቸው እሱን ይመስለኛል እና ተቀበልኩት ጥያቄውን። ብዙ ነገር ስናካሄድ ማለት በጋብቻው ሽምግልና አለ ለቤተሰብ መናገር አለ ሞር ደግሞ ማርገዜ መናገሬ በጣም ከብዳቸዋል ማለት አርግዤ እንዳገባ አይፈልጉም ማንኛውም ሰው ስትሆን ሁሉም ቤተሰብ ነው እሱማ በተለይ ሴት ስትሆን ደግሞ የሴት ቤተሰብ ላይ በጣም ጫና አለ ይከብዳል። በተለይ እናቴዎቿን ያሳደገች ምናምንና ያን ነገር ስትሰማ አጠብቀኝም በዚህ መጠን ተለቅ ያለ ቦታ ደርሼላት ነበር መጠብቀውና በጣም ቤት ውስጥም እነሱን ለማስማማት ምናምን ስቆይ ምን ስል የሰርጉን ነገር ስንጨርስ እኔ በመሃል 5 ወር ሆነኝ 2 ወር ተፈጠረ ድካም የገፋ መጣና በቃ ቶሎ ማድረግ እንዳለብን ተሰማን። እኔም ያው ባንክ ያበድርሃል ችግር የለውም ትከፍላለህ እየሰራ ከባንክ ብድር ጠየቅኩኝ። እጄ ላይ ይሄን ያህል በቂ ለነበረ ለሰርግ በቂ ገንዘብ አልነበረም። ያው እሱም ብዙም አልነበረም በፋይናንሻል ደረጃ። ከዛ ሰርጉ እንዳገስን አብረን መኖር ጀመርን እና በማል ሲኖር ልጅ 5 ወር ነው በ5 ወር ጉዞ ያገባሁትኝ በ5 ወር ሆኜ ነው። በቃ ደስ የሚል ነገር ነበረ ማለት የሆነ ስራውም እሱም እድሉን አገኘ የስራ እድል ብዙ ስራዎች የተከፈቱለት መጡ። ይሄ ለኑሮ ስትመሰርት የምትሯሯጠው ሩጫ ነው እንደዛ መሯሯጥ ጀመርን። እኔ በቃ በጣም ውጥሬ መስራት ጀመርኩኝ። እንደዛም ሆኜ በጣም ወደ አያስታውቅም ነበረ ማለት እኔ እርጉዝ መሆኔና ሰፊ ሸሚዞች ነበር የምጠቀመው እና አያስታውቅም ነበር ያን ሰዓት ድረስ እና በቃ ሰራ ነበረ በጣም ይሄ ሴት ስትሆን ደግሞ ለቤት ተፋቀና የምትለው ነገር ነበረ። ከዛ በመሃል ወለድኩኝ ልጄ። ከዛ በጣም ደስ ያራስን ስትሆን ደግሞ የመጀመሪያ ልጅ ሆኖ ደግሞ ስታየው
ደስ ይልካል። ቤተሰብም በቃ ይሄ ባይወድም ማለት ባይፈልግም እንደዚህ ሆነ ማግባት ግን ይቀበልካል። በቃ ምንም አማራጭ የለውም አንተ የገባህበት ነውና ሊገፋክ አይችልም። ያ እንደ አዲስ ሀሳቡ ሲመጣ ሊደብራችሁ ይችላል እንጂ እሱማ ሁሉ ነገር እንትን ካለ በኋላማ ያው እኔ ከወሰንኩ በኋላ ምንም የምታደርገው ማለት ደግሞ አባት የሚባለው ኬስ ደግሞ ቢኖር ኖሮ ሞር ላላገባ ሁላ እችላለሁ ብቻዬን ላሳድጉላ እችል ነበር። ከዛ በኋላ እናቴ ነበረች ያው ባትፈልገውም ተቀበለች። ማለት ምንም አማራጭ አልነበራትም። ታውቀዋለች የህይወትን ነገር ስለምታውቀው በጣም ከሷ ጋር አወራን። ያው እናት ናት ከጎን የምትሆነው ራስ እያለ በቃ በጣም ደስ የሚል ህይወት ነበረ። ማለት አስወርጁ ካለኝ ሰው ይሄን ያህል ህይወት አልጠብቅም ነበር። ወዲያው ነበር የተቀየረው የመሰለኝ የልጁ ነገር ያስቀየረው። በቃ ልጅ የሚባለው ነገር ሲመጣ ልጅ እንዲፈጠር ባትፈልግም ግን ከተፈጠረ በኋላ የሆነ የምትሳሳለት ነገር አለ። በቃ በጣም ደስ የሚል ሁኔታ ውስጥ ነበርን። ስንት አመት ሆነው ልጅሽ? አሁን ልጄ 2 አመት ሊሞላው ወራቶች ነው የሚቀሩት። አድጓል። አመት ከ11 ወር ምናምን ቢሆን ነው አሁን በቃ ሶ ደስተኛ ነበራችሁ ማለት ነው? በጣም ደስተኛ ነበርን። ታዲያ ምንድነው ወደኔ ያመጣሽ? እንደዚህ ማለት አሁን የነገርሽኝ ጥሩ ነበር። እንግዲህ ከተጋባችሁ በኋላ ጥሩ ይመስለኛል። ደረጃ ያለው ነገርም ጥሩ ነው ብለሽኛልና ምንድነው እንደዚህ አሁን ተጠራጥረሽ ወደኔ እንድትመጪ ያደረገሽ? ወደ አንተ እንድመጣ ያደረገኝ ምክንያት በጣም የሚገርም ባል ነው ያለኝ። ማለት ለጥርጣሬ ማይጋብዝክ እና እኔ ስቲል እስከምኖር እስካሁን ድረስ ጠርጥሬ አላውቅም ነበረ። ግን የሆነ ሰዓት የሚገባው እስከ 12 ሰዓት ነው የሚገባው ወደ ቤትና ሁላችንም ያን ሰዓት እናውቀዋለን። በቃ ተሰብስበን ነው የምንጠብቀው። እኔም ልጄም በቃ ተሰብስበን እንጠብቀዋለን። ሰራተኛ አለች፣ እሷ ናት ሁሉ ነገር የምታቀራርብልኝ። ቡና ምናምን ማፍላት ካለብኝ አፈላለሁ። የባንክ ስራ ነው፣ እኔም በጊዜ ነው የምገባው። እንደዛ ነበረ የምንጠብቀውና በመሀል ማምሸት ጀመረ፣ መቅራት ጀመረ እና ቡና ቀራርበህ ቁጭ ብለህ የምጠብቀው እሱን ሆኖ ሲያመሽብህ ሲቀርብ ትንሽ ቅር ይላል። ከለመድከው 2 አመት ከምናምን ኦሬዲ ልጄ 2 አመት ሆኖታል አይደለ? ከዛ 5 ወር አለ የሆነ አመት ከምናምን በቃ ለምደሃዋል። ይሄ የሆነ እንዴት ነው ዴይሊ የሆነ ነገር አለ አይደለ? ትጠብቀዋለህ። እንደሱስ ነው የሚሆንብህ ያሳት እና መቅራት ጀመረ። ይደውላል፣ ስራ ላይ ነኝ አመሻለሁ። ስራ ላይ ሲሆን ትረዳዋለህ። ገባ? ህይወት ነው። እዚህ ጋር ሚስ ማድረግ ያለበት ነገር ካለ ትቶት ወደ ሌላ ነገር ይሄዳል። ስራ ነው፣ ግድ ነው፣ ትዳር ነው። በቃ አምነህ ትቀበለዋለህ። በቃ ልጄም ልምድ ስለሆነበት መነጫነጭ ምናምን ነበረ በዛ ሰዓት። በቃ ይሁን እያልክ ቢደብርክም እንዴት ነው የመረረህ የምትጦ ነገር የለም። እንደዛም ቢሆን አምኜ ተቀበልኩ። በቃ ችግር የለም በሚል ከዛ ጭራሽ ሳይደውልልኝ ማምሸት ጀመረ። በፊት ደውሎልኝ ስራ ላይ መሆኑን ይነግረኝ ነበረ ምናምን። ከዛው መደወል አቆመ። በቃ አይደውልም ኦሬዲና ስደውል እኔ ይሄ የመበሰጫጨት ነገር አለ ለምን ደወልሽ አይነት ነገር ነው የሚመስለው። እና በቃ ስራ ላይ ነኝ አልኩሽ አይደል እንዴ ሊቆጣህም ይችላል። በቃ ስራ ስለበዛበት ያለ ሰዓቱ ስለሚሰራ በቃ በስራው ሳበሳሽቶ ነው ብዬ አልፈዋለሁ። የሆነ ቀን እኔም አልገባሁም። ጓደኞቼ ጋር ነበርኩኝ፣ ቀጠሮ ነበረኝና ስደውልለት ዛሬ ስራ አምሻለሁ አልመጣም አለኝ። እና በቃ እንደውም ካመሸ እኔ ላምሽ ሊቆይና አንድ ላይ ከቢሮ ውጪ አብረን ሄዳለን በሚለው ተስማማ አሰብኩኝ ለራሴ ማለት ነውና ለሱ አልነገርኩትም። እና ከጓደኞቼ ጋር ላምሽ አልነበረ የሚያሰብኩት። ምክንያቱም እሱ ከገባ ቀድሜ መግባት አለብኝ፣ እኔ መግባት ነበረብኝ። ከዛ ስደውልለት አመሻለሁ አለኝ። በቃ ካመሸ እኔ ቆይቼ እዛ ከጓደኞቼ ጋር አምሽቼ በዛው አብረን እንድንመጣ አሰብኩኝና ብዙ ጊዜም እንዲወካ አደረገን። በጣም ቆይተናል። ከወለድን በኋላ እንደዚህ ወተን አናውቅም ከወለድኩኝ በኋላና ያንን አስቤ በቅን ነገር ነው የተረጎምኩትና ቢሮ ስገባ መጀመሪያ ጥበቃውን አላስገባም ያለኝ። ማለት ሰዓት አልፏል፣ ለሰዓት ከምናምን ኦሬዲ ሆኗል። 12 ሰዓት ነው የሚወጣው፣ ይዘጋል ሙሉ ህንጻ። የለም አላስገባም አለኝና ስራ እንደነበረና የሱ ባለቤት እንደሆንኩኝ ነገርኩት። ከዛ በኋላ አስገባኝ። ወጥቼ ሳንኳኳ መብራት ጠፍቷል። ደግሞ የኮምፒውተር ስራ ሲሆን ወረቀት ላይ የምጽፈውም ነገር አለ፣ መብራት መኖር አለበት። መብራት ጠፍቷልና ምንድነው ምናምን ብዬ ሳንኳኳ አይከፈትም። ስደውልለት የት ነህ ምናምን ስለው ቢሮ እኮ ነኝ ስራ ምናምን አለኝና ማለት ምንም መናገር አልፈለኩም። በቃ እየዋሸኝ እንደሆነ እኔ ቢሮ በር ላይ ቆሜ ደውዬለት ቢሮ ነኝ ካለ ኦሬዲ እየዋሸኝ ነው የሰውዬ። መስታወት ነው ማለት ቢሮ ያሳያል። ቢሮ መስታወት ነው ያሳያል ማለት መብራት ሲበራ መጋረጃ ውስጥ መብራቱን አለመብራቱን ይታያል። እና ሳየው መብራት እንትን ነበር፣ መብራት ጠፍቷል። ሌላ ጊዜ መብራት ይታይ ነበር መብራቱ። ከሳይ መብራት አንድ ጠፍቷል። ሁለት በር ሳንኳኳ አይከፈትልኝም። ስለዚህ የሰውዬ እዚህ ውስጥ የለም፣ እዚህ ቢሮ የለም። ስደውል ደግሞ ጭራሽ ቢሮ ነኝ ይለኛል። ቢሮ ከሆነ በር ያንኳኳለት ሊከፍት ይገባል። ይሰው ኦሬዲ መብራት ጠፍቶም ቢሆን በር ሳንኳኳለት ሊከፍትልኝ ይገባ ነበር። ጭራሽ ጠበቀው ደግሞ ሁሉም ሰው ወጥቷል ማንም የለም አለ ማለቱ እንደሌላ አረጋገጠልኝ የዋሰ። ከዛ ወጣሁኝ፣ የቤት ገባው። በጣም አምሽቶ ነው የዛ ቀን የመጣው ማለት ነው። እና የሆነ የሚሰማ ነገር አለ እንደዋሻ የሆነ ሲገባ ስደውልለት የሆነ ላይክ እንዴት ነው
በቃ አልመጣም ለምን ጠብቂኛለሽ አይነት ነገር ምንጭቅጭቅ ሲል እኔና ልጄና ስለኔ እንተወኝ ችግር የለም ልጄና ስለማደው ልምድ ሲታው የሆነ የሚሰማ ነገር አለ ውስጥ ከዛ በቃ የሆነ ነገርማ እንዳለ ውስጥ ተሰማኝ ማለት ጠረጠርኩት ያመሻል ምናምን እና ይሄ ነገር የሆነ ደስ አይልም ትዳር ውስጥ ጋባ ሴት ልጅ ሆነ ደግሞ የምትጠብቀው ከሆነ ልጅ ማምሸት ብዙ የሚያጣላ ነገር ነው እና ይሄን ነገር እንድታጣሩልኝ ነበር እኔም ወደ እናንተ የመጣሁት አይ ጥሩ እንግዲህ ያው የነገርሽ ነገር አሳማኝ ነው በደንብ እንትን የሚለው ስራኔ ብሎ እንደዚህ የሚያመሽ ከሆነ እንግዲህ ከበፊቱ የተለየ ባህሪዎችን የሚያመጣ ከሆነ እንዳልሽው ልክ ነሽ የሆነ ነገር ቢኖር ነው እንደዚህ እንትን የሚለውና ስለዚህ እንግዲህ ለስራችን በቂ የሆነ መረጃ ያገኘን ይመስለኛል ስለዚህ ያው ቀጥታ ወደ ስራ እንግዲህ የምንገባ ይመስለኛል እንግዲህ አንድ ተከታታይ ልጅ እናስቀምጥና ያው ሲወጣ ሲገባ ያለውን ነገር እንግዲህ ከስር እንከታተላለን ነው አዲስ ነገር ካሉ ደግሞ እየተደዋወልን እናወራለን እንግዲህ ወደ እኔ ስለመጣሽ አመሰግናለሁ እንግዲህ ቸሮሪ ያሰማኝ ነው ይባላል እንግዲህ ሲናያለን ማለት ነው እስኪ እንጠብቃለን ቸር ነገር እንግዲህ የልጅቷን ታሪክ ሰምታችኋል ማለት ከመጋባታቸው በዘለለ ስቶሪያቸው በጣም ኢንተረስቲንግ የሆነ ስቶሪ ነው አንድ ላይ የሆኑበት መንገድ ምናምን ትንሽ በጣም ደስ የሚል ነውና ፋይናሊ አንድ መሆናቸው በጣም ደስ ይላል ቢሆንም እንግዲህ አዳዲስ ነገሮች ደግሞ በህይወቷ እየተፈጠረ ነው እንግዲህ ያው እሷ ወደኛ እስከመጣች ድረስ እኛ የሷን ጥያቄ ተቀበለን የመስራት ግዴታ ስላለብን ቀጥታ ወደ ስራ ገባን ማለት ነው እንግዲህ ይሄ ልጅ መከታተል ጀመርን ማለት ነው አንድ አዳኝ ቀጥረን መከታተል ጀመርን በተከታተለበት ጊዜ እንግዲህ እኛ ቢያንስ ወደ 2 ሳምንት ያህል ስንከታተለው የሆነች ልጅን ነው የሚያገኘው ማለት ነው ከፋቢል አንድ ቀን እየዘለለ ብቻ ይገናኛሉ በደንብና እሷን ከማግኘቱ በፊት ደግሞ እንግዲህ በብዛት ቀለበት አውልቆ ነው የሚሄደው ወይም እዛው ቀድሞት ብቻ የሆነ ቦታ ከሆነ ሲያወልቅም ባይናችን አይተናል ማለት ነውና አንድ ልጅ ብቻ በቃ የሚያገኘው እስቲ የመጀመሪያ ቀን እንግዲህ እኛ በካሜራችን ኮስተርናቸው መሃል እንግዲህ በሚገናኙበት ሰዓት እስቲ አንደኛውን አብረን እንይ እዚህ ጋር እንግዲህ የመጀመሪያ ቀን ወይም በካሜራችን ኮስተርናቸው መካከል የመጀመሪያው ነው እዚህ ጋር እንግዲህ ቀድሟት ነው እዚህ ቦታ ላይ የደረሰው ማለት ነው እዚህ ቦታ ላይ ቀድሞ ድረስ እዚህ ጋር እንግዲህ ያያችሁት ቀለበቱን አውልቆ ወደ ኪሱ ሲከት ነው ማለት ነው ያው እሱን በምንከታተልበት ሰዓት ነው በርግጥ እዚህ ያየነው ያው እሷን ያገኝ ሌላ ሰው ያገኝ አናውቅም ግን ያው ከዚህ በኋላ ነው የመጣችው ሰው ግን ቀድሞ እየተዘጋጀ ነበር ቀለበቱን አውልቆ ኪሱ ከተተ መጠባበቁን ጀመረ ማለት ነው ሲጠብቃት እንደነበረ ልጅቷ መጣች አብረው ማውራት መጫወት ጀመሩና ያው እዚህ ጋር ማለት የምናየው ቀለቤታ ይኖራቸው ያው ቀለበት ማውለቁ ብቻ ነው እንጂ በመካከላቸው ምን ብዙም የሚያረጋግጥ ነገር አይደለም ከዚህ በፊትም በሚያገኝበት ሰዓት እሷን ካፌ ላይ ነው ወይ ወክ ያደርጋሉ ተማሪ ናትና ስወጣ ወይ ሸኛታል እንደዚህ አይነት ነገር ነው ብቻና ይገናኛሉ ግን እሷን ከማግኘቱ በፊት ሁሌ ቀለበቱ ያልቃል ቀለበቱን የሚያልቅ ከሆነ እንግዲህ እቺ ልጅ የምታውቀው ትዳር እንደሌለው እንዳላገባ ልጅ እንደሌለው ነው የምታውቀው ማለት ነው የዚህ ጋር እንግዲህ ዛካ ፊሌም ሬስቶራንት ላይ
የሚጠቀሙትን ተጠቀሙ፣ ወካረጉ። ከዚያው ቀጥታ ወደ ቤቷ ሸኛት። ወደ ቤቷ ገባች። እሱም ቀጥታ ወደ ቤቱ ሄደ ማለት ነው። የመጀመሪያ ቀን ክትትላችን እንግዲህ ይህን ይመስል ነበረ። ከእሷ ጋር እንግዲህ ብዙ ጊዜ ይገናኛሉ። በተገናኙበት ሰዓት ያው እንዳልኳችሁ ቀለበቱን ያወልቃል። አብሮ በሚውሉበት ሰዓት ግን ያው ምንም የሚያረጋግጥ ነገር የለም። ያው ግን ያው የሆነ እየጀነጀነ ወይም እንደ አዲስ እሷ ጋር ግንኙነት ለመፍጠር እንግዲህ እየሞከረ ይመስለኛል። እሷ ከመምጣቱ በፊት እንግዲህ እንደዛ ቀለበት የሚያወልቅ ከሆነ ያው የሆነ የፈለገው ነገር አለ ከሷ ማለት ነው። እስቲ የቀጣይ ቀን ፉቴጃችን ደግሞ እስቲ ምንድነው የሚለውን አብረን እንይ።